እንግዲህ ጣቱን ይዘው ያጠቆሩለት ፍሬው ላይ ይሁን ፍራፍሬው ላይ ይሁን ምንም የምናውቀው ምንም ነው ግን ባይዜ የሚገራሩ اهلا وسهلا ሃዬ ደህና ነህ ለሆነ ስራ ምክንያት ነበር ከሀገር ውጭ ወጣው መስደት ቆማምጦ አስቀመጠ እኔ መሃል ባልገባ ሞታ ሲጀምር ሞታ አሁን አስከተከተች በኋላ ምርጥ ስጦታ ያመጡ እግዚአብሔር ከሱ ደግሞ አዎ የኔ ስልክ ግን ይጎልሃል ወይኔ እግዚአብሔርን ያን ቅጃማ ጋጣጣ ስለሆናችሁ ናሰራክቱ ብሬስ እግዚአብሔርን ምንም ሰላም ወዴና ነው የኢንተርቴይንመንት ቤተሰብ እንዴት ናችሁልኝ? እኔ ደህና ነኝ። ዛሬም በአዲስ ቪዲዮዎች ብቅ አብረን ፈታ ዘና እንደምንል ተስፋ አደርጋለሁ። እናንተ ብቻ ሰብስክራይብ ያደርጋችሁ ቤተሰብ እንዲሁም ላይክ ኮሜንት ያደርጋችሁ ላይክ ባደረጋችሁ ቁጥር ቪዲዮ ቫይራል እንዲወጣ ይረዳኛል። ቤተሰብ አዲስ ቤተሰብ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆኒን ኮድ ይጠይቃለሁ። ወደ ቪዲዮ ይሄንን ሰበር ዜና ሰምታችኋል? የጀመሩትን ወሲብ አቋርጠው ለሰባተኛው ሀገራዊ ምርጫ ወደ ምርጫ ጣቢያ የሄዱ ጥንዶች እጅግ መነጋገሪያ ሆኗል። የኔ ዜና አይደለም ብራዘር፣ የኢቲቪ የዛሬ ዜና ልትገረም ትችላል። እንግዲህ እርካታ ለሀገሬ በሚል መሪ ቃል ከኛ እርካታ የሀገራችን እርካታ ይበልጣል ብለው ምታያቸው ጥንዶች ሩካቤ ስጋቸውን አቋርጠው ወደ ምርጫ ጣቢያ ሄደዋል ይላል። አየሁ ይሄን ዜና። የዜና ክፋቱ እሱ እንዳይገርም ይሄ የምትመለከተው ደግሞ ወንድማችን አፋር ክልል ውስጥ ነው። ሁለት እጆች የሉትም ግን ምርጫ መርጧል ይላል። እንግዲህ ጣቱን ይዘው ያጠቆሩለት ፍሬው ላይ ይሁን ፍራፍሬው ላይ ይሁን ምንም የምናውቀው ነገር የለም። የዛሬው የኢቲቪ እና የፋና በተለይ የመንግስት ሚዲያዎች ዜና ግን ፍጹም አራስ ቤት ከመሽተቱ አልፎ ልጅ በልጅ አድርጎታል። የምርጫ ድንኳኑ ያንዳንዱ የምርጫ ጣቢያ ላይ አንዳንድ ፓስተሮች ተገኝተው የፈውስም አገልግሎት ሲሰጡ እንደነበረ ደርሰንበታል። ይህ የምትመለከቱት ወንድማችን ለምርጫ ሲሄድ በክራንች ነበር የሄደው። ምርጫ መርጦ ሲመለስ ግን እንደ ቦቀቅላ ህፃን እየሮጠ ሲሄድ ታይቷል። ይሄ የብልጽግና ፓስተሮች ተአምራዊ ስራ ነው ብራዘር፣ የትም ልታገኘው አትችልም። በአንድ የምርጫ ጣቢያ ላይ እነዚህ የምትመለከቷቸው ሰዎችን የሞተ የ10 ዓመት ህፃን ልጅን አስክሬን ከቤት ምንም ነው ግን ባይዜ የሚገራሩ ቪዲዮዎች ነበሩ። በጣም ነበር ፈታዘና ያልኩት እውነት ችግር የለውም። ቤስት ፍሬንድ ነው ትያለሽ፣ ምንም አይባንንም። አያ አንቺ ቦይ ፍሬንድ አራተው ሰለሞን ፈጣሪ ፍራ አንተ ያማል ሄሎ ሰላም ድመተ እንትን ብላይ ነው ይልሽ ከባነነብሽ ራሱ ማለት ነው ታኮርፊውና ግጥምሽ ከዛ ራሱ ይቅርታ ይጠይቅሻል። በቃ ደደብ ነው እኮ እንዴ። ከዛ ምን ትያለሽ መሰልሽ? አይ ምናምን ትዩና ኮስተር ብለሽ የቤት ኪራይ ታስከፊዋለሽ። ተው ወንድ ልጅ ነው ባንተ የሚደርሳል። ተው ግገማ ምን አልሽኝ? እሱማ ከቤተሰቦችሽ ጋር ነው እኮ ለኔን ከፍለዋልና ቤት ኪራዩም ጣጣለሁ እዚሁ ፈታት ይልን በቃ ሽመሽ አንተ ምን አባሩ እኔ ለቤት ኪራይ እንደምታመቻቻት በምን አወቅ? ሰኔ ማስተርፒስ ነው እኮ ታውቃለህ። ማስተርፒስ በቃ ክፋት ለበጎ የምትጠቀም አንተ ነህ። ናሳቢ አግሪ ቱጌዘር ፋሚሊ በቃ ትለያዩማ። አንተ በስባሳ ምን አባ ነው የምትበጣጠሰው? ናይን እየጠቃ አደረገ ሳናይ። ድሮም አበሻ እንዲህ ናችሁ፣ ሰው ሲያልፍለት አትወድም ባላይንዬ እኮ አንተ አልፎልህ እኛ ቀንተን ማለት ነው አይደለ? ይልቅ የሆነ ቆንጆ ስራ መጥቷል ትሰራለህ። በቃ ያበደ ክፍያ ትሰራለህ። እኔ ቀላል እሰራለሁ። እኔ ስራ አልመርጥም። በተገኘው አየር በት ብለህ ነው ሰለብ የምታደርገው። ምን ነው ስራው? የሆነ ፖለቲካ ፓርቲ ነው የምርጫ ውጤት ስለብልን ፖለቲካ ሩት እዚህ ላይ እኛ የለንበትም እና በሰሌ እንትን ዮኒ ከእሁድ ቤስ ሰራው ዮኒ እስቲ አዲስ ነገር አለ ቤስ ላይ ያቀርበው ሲንያው ያሳየን እረፍቱ እንዴት እንደሆነ ብንጠይቀው ደስ ይላል። ወደ ሀገር አሜሪካ እንሂድና ከባህር ማዶ እንግዳ አለን። ዮኒ መስመር ላይ ነው ያለው። ባሻ اهلا وسهلا ሃዬ ደህና ነህ እንደምናችሁ ሁላችሁ አለን ተናፍቀሃል በጣም። እኔም በጣም ናፍቃችሁኛል። በጣም ናፍቃችሁኛል። ግራና ቀኝም አለን እያሉ ነው።
እኛ ከፈረንሳይ ሃይኪንግ አድርገን የመጣነው። አንተ ኬት ነህ? እስኪ ኬት ነህ? እኔ በእውነቱ ከቨርጂኒያ ካውቻ አካባቢ ነው ያለሁት። ቨርጂኒያ እኔም ደግሞ በደንብ አሪፍ ጊዜ እያሳለፍኩ ነው። ቨርጂኒያ ኢዝ ፎር ላቨርስ ይላል። በነገራችን ላይ የቨርጂኒያ ሞቶ ፎር ላቨርስ እውነት ነው። ኦሽን ሲቲ ሄደህ ሃይኪንግ ሳይሆን አድርገህ የመጣኸው የውሃ ድምፅና የቢች ዳር ወክ አድርገን የመጣህብን በጣም እና ደግሞ ሽክርክሪሹ ነው። ሜሪላንድ ውስጥ ነው የሄድከው ማለት ነው ሰብልዬ። እንግዲህ ከዛ በኋላ ያለውን ጨዋታ በእውነት እዛ ያለውን ነገር ለመግለጥ ይከብደኛል። በጣም ናፈከኝ። በእናትህ ዮኒ በጣም ተስማምተዋል። እኛማ በቃ ዮኒ እየጠፋ ካናዳ ሄዷል፣ አሜሪካ ሄዷል ቤተሰቦቹን ይዞ እና እስቲ ዛሬ ጠቅለል አድርገህ እስኪ ንገረን ያለበትን ሁኔታ። ኤቭሪባዲ የተባለውን ሁሉ ሰምተናል። በነገራችን ላይ እኔ እንግዲህ ካናዳ አንዳንድ ጊዜ ውሸት ሲደጋገም እውነት ይሆናል የሚባለው ነገር እውነት ነው። ካናዳ ነው ያለው ራስን ጠይቅ የእውነት እና ሰዎች አይዶን ነው እንግዲህ ይሄ ማህበር ማለት መለኪያው ምን እንደሆነ ግራ ገብቶኛል። እና ያለሁት ዲኤምቪ ኤሪያ ቨርጂኒያ ያለሁት። ስለዚህ ካናዳ ሄድኩም ያለው ነገር ይሄ ነው እንግዲህ እና ይሄው እንዳያችሁት ነው። በዚህም ቪዲዮ ረዝም ስለሆነ ነው በራሴ አሳጥሬ ልንገራችሁ ብዬ ነው። እሱ ያለው ለሆነ ስራ ምክንያት ነበር ከሀገር ውጭ የወጣው። ከዛ ባለው የዓመት ረፍት ስለነበረው በዓመት ረፍቱ ለመጠቀም ትንሽ ቆይቼ እመለሳለሁ ብሏል። ብዙዎችም ተብሏል ቤተሰቦቹ ከቤት ስለቋልና የሚሉ ወሬዎች ነበሩ። እሱ በሙሉ ሐሰት እንደሆነ ራሱ በቪዲዮ መጨረሻ ላይ ተናግሯል። እናም ምን ትላላችሁ ለወራችሁ ሰዎች? ወሬያችሁ በቃ ስለ ስርዓት ያዙ። እሺ የኢትዮጵያ እናቶች ሁላ ነገር እኮ አይፈጠርብም ሲጀመር ማለት ነው። እናቷ አቃብጣ አስመጣችኋል ነው። ይሄ ኖሮ እኮ አንገትን እዚህ ጋር ይመጣው እኮ ፌሮ ገሉክ ነበር እኮ ፌሮ እዚህ ጋር ነው ይባልደርስ ነው ትመልስለታለህ። እኔንም አትፈራም እሱንም አትፈራም። ስትመልስለት ቆማምጦ አስቀመጠ። እኔ መሀል ባልገባ ሞታ ሲጀመር ሞታ። አሁን ባዝሊንህን ቀብቼሃለሁ። ደማከሴ ያሽናል። ደማከሴ ያሽናል። እሱን ትጠጣና ልብስን ባርገህ ብርድ እንትን እንዳይለ ምችም እንትን እንዳይለ እሱን አድርገህ ትተኛለህ። እግዚአብሔር ይሁንልህ። እንግዲህ እኔ ነገር ግን ከሁሉም ቤት ነው ያለው። ካስከተከተች በኋላ አስራናዋለች። ይመችሽ ቻይፋ ቦለሽ ሰስምን በእኛ ጊዜ ቀረ። እስቲ ጎዲያ ስጥምር እንበል ያጀባ ገብረር እንለምይ ምን እሱን ትላለህ ባብዬ። ልጆት ግን ሺሃት ለታርጋት እጥፍ ልበል ወይ ይያት አይ ጊዜ ፖሊ ያረገኛል ፖሊ ያረገኛል እናንተ ተረከማችሁ ናችሁ። ለዚህ ነው ያጠራችሁት መሰለኝ። ድርግም ብሎ ይተኮሳል ጥይት። እስኪ አይደል ወን በየኮ ሻውጆ ባሌን እንደወጣው አታውቁም ታውቂያለሽ? አንቺ እሱን ታያለሽ እንዴ? እኔስ ብትይ መውጣቱ አይደለም እኮ ደግሞ አለባበሴን ሲያው ገና እንዴ እንደዚህ ልቶች ነው እንደዚህ ልቶች በፊት እኮ በጠበሰኝ አስቶረኛ ምለብሰው። አንቺ እሱን ታያለሽ እንዴ? እኔ እኮ ስራ ቦታ ራሱ በሺቲ ቦጣ ባሌ ደስ ይለዋል። አንቺስ ኧረ የኔ አይለኝም። ይሄው ይሄንም እሱ ነው የገዛልኝ። ጓደኛ የተባለ ባሌ እንዳገኘ አይፈልግም። ከሴት ጓደኞቼ ጋር እንኳን ሻይ ለመጠጣት አይኑ ነው ደም የሚለብሰው። አንቺስ? ኧረ የኔ ባድርም ችግር የለበትም። እናቱ መጥቶ 2 ወር 3 ወር እኔ ጋር ይቆያሉ። እኔ እኮ የሚያናድደኝ ነገር የሱ ቤተሰቦች ሲመጡ ምንም ችግር የለውም ኖርማል ነው። የኔ ቤተሰቦች ሲመጡስ ፊቱን ጉማር ያደርግና መቼ ለሚሄዱት አይበቃቸውም እንዴ? ያንቺስ? ኧረ የኔ የሱም የኔም ቢመጡ ችግር የለበትም። ነው ሲጀመር አንቺ ሰርተሽ የምታመጪው ብር ከምን ሊሆን ነው የሚለው እና አንቺስ?
እንዳይደብርሽ ብሎ ቢዝነስ የከፈተልኝ እሱ። አንቺ አገባዋላሽ? ኧረ ሁለት ልጆች አሉ። እና ማህበራችን ላይ እንድትቀላቀይ ነው አለ ያመጣልሽ። ምንም አላልከኝ። አያችሁት? እነሱ ፈጥሮ ነው የሚያወሩት። እኛ ወንዶች እንደዚህ አይደለንም። እና እንዴ እስኪ ኮሜንት ላይ የጻፋችሁ እሷ እነሱ የፈለጉት እንድታወራ ነበረ። 6 ልጆች አሉኝ እርዱኝ። ምርጥ ስጦታ ያመጡ እግዚአብሔር። የቤተሰብ ምጠና ኮርስ ነው መውሰድ ያለበት። ምክንያቱም ነገ 7ኛ ልጅ ደግሞ ሊመጣ ይችላል። አዲሱን የአጄ ዳውድ ፊልም ከፈን ስፓይስ ሪከርድ ሴንተር ተርጓሚ አብርሽና የኔ ፍቅር እንሰትን ብትፍቂው ቆጮ ሊወጣው ይችላል። የኔ ልብ ቢፋቅን አንቺ ነሽ የምትወጪው። አማልክቱ እንዳንተ አይነት አፍቃሪ ስለሰጠኝ አመሰግናለሁ። ግን እኮ አጎቴ እኔና ያንተን ፍቅር አልፈቀደውም። እንዲህ ስትይ ሁለተኛ እንዳልሰማ። እዚህ ምድር ላይ ብዙ ጠላቶች ሊኖሩኝ ይችላሉ። የኔ ቀንደኛ ጠላት ግን ያንቺ አጎት ነው። ባለፈውም ለጥሎሽ የላኩት ክትፎና አይቤ አሻፈረኝ ብሏል። እሱ ግን ይሄን አያውቅም። የኔና አንቺን ጋብቻ እንኳን አጎትሽ አማልክቱም እንደማያውቁ ነው። በቃሽ አትናደድ። እኔንም ያንተ ከመሆን ማንም አያስቆመኝም። ደግሞ ማታ የላክልኝን የኃይሉ ፈረጃ ዘፈን ዘላለም በልቤ ይቀመጣል። እሺ በቃ የኔ ጎመን ክትፎ ነገ በሌሊት ጠብቂኝ። ከ7 ቤት ይዤሽ እጠፋለሁ። ኦተበንትራንጎ አፍን ዝጋ ኮቴ። ፒክአፕ ላይን ይዤላችሁ መጥቻለሁ። በዚህ ካላሉ እኔን ጠይቁ። አባ በግነህ እንዴ ሲልሽ ልቤን ጋጥከው ወለል ነው የሚለው። በህይወቴ ሙሉ ሰው ነኝ ብለህ ታስባለህ? ከሱ ደግሞ አዎ የኔ ስልክ ግን ይጎልሃል። ወይኔ እውነት ምርጥ እግዚአብሔርን ያን ከጃማ ከሚያወራው 10 እጥፍ ትሻለሽ። ግን ይሄን ጨምሪበት። እውነት ነው። እነዛ ቪዲዮ ዳይ ዲቦራ ከዛስ ደግሞ ድንገት ትመጣና ቱጌዘር ቤተሰቦች ናሆ የረሳውን ነገር ላስታውስህ። ሀገሬ ወንዶቼ የወንዶች ምንድን ነው እሱ? አሁን ባይዘቁ ነገር ሰራ። ይሄን ቪዲዮ ደግሞ እዛ ብሬስ አስሮ ብሬስ እንደ ጌጥ ለማየው ልጅ ነው ወይ ደግሞ ላኪላት። ምንድን ነው ጌጥ እኮ አይደለም፣ ጥርሴው እንዲህ አለ ወደውጭ ለመመለስ ነው፣ ሰው ለመምሰል። እንደኛ ሰው ለመሆን እየጣራችሁ ነው እንዴ? የሆነ የሀብት እንትን አደረጋችሁ፣ የሀብት ማመልከቻ ወይ ደግሞ የሆነ በቃ የውበት መግለጫ አደረጋችሁ። ገጣጣ ስለሆናችሁ እናሰራችሁ ብሬስ እግዚአብሔርን ምንም ይከዝ ገጣጣ ገጣጣ ስለሆናችሁ ነው። ዛሬ ሾፒንግ ወጥቼ ነበርና እዛ አንድ ኮፍያ በጣም ቀልቤን ሳበችው ነው ገዛኋት። ኮፍያ በጣም ነው የምወደው። ከዛ ከገዛኋት በኋላ ቤት ገባው። ከለሩ ነበር በጣም የተመቸኝ። በዛ ላይ ውድ ነው የገዛሁት ምናምን ነገር። ከዛ ቤት ከገባሁኝ በኋላ ድንገት ሎጎውን አየሁት ወይ ማለት አክቹሊ ብራንዱ ኮሪያ ላይ በጣም የሚታወቅ ትልቅ ብራንድ እንደሆነ ባቅም የሀበሻ ህዝብ ካየኝ ግን ለብሼው ካየኝ ሙድ ይይዛል ብዬ ፈራሁት። ኮፍያው ይሄ ነው ይውላችሁ፣ ገልብጣችሁ አንብቡ። ይሄ ነገር መብራት ጠፍቶ ቤት ተዘግቶ ሲደረግ ነው እንጂ ሲደረግ አያምርም። በእጅ ጨብጫለሁ። ታምናለህ? አታምንም?
እኔና ብሩ ፊዚክስ ካስተማረን ቡድን ለፊዚክስ ተወያይተን ሲልንሽ መብረቅ ጨበጥክ? መብረቅ ቀጥታ አረ እንዳለቀ መብረቅ ጨብጫለሁ። አንተ ባሱ አጨብጥም። የእውነት ጨብጫለሁ። በሽታ ይጨብጥ። አሁን መብረቅ ስንት እግር እንዳለ ታውቃለህ? አታውቅም። እግር መብረቅ እግር አለው? 6 እግር አለው። ፍየል ነው መሰለኝ። ሰይጣን ምን አይነት ስራ ፈት ነው? ማን ይበላል? ጎመን ይበላል። አዎ የእውነትን ነው የምልህ። 1994 ላይ ክፍለ ሀገር ላይ ያለው ነው። ቀጥታ ጎመን ሲበላ እኔ ፍየል መስሎኝ ነውና ቀጥታ ጎመን ሲበላ ላባር ብዬ እሺ ሲለት ፍየል 4 እግር ነው ያለው። ሲያየው 6 እና 6 እግር አልኩ። 6 እግር ነው ያለው። 6 እግር ያለው ፍየል ሳይሆን መብረቅ ማለት ነው። እንደ ሰይጣን ባለ ማለት ጃ እንደዚህ እንደዚህ እንደዛ በእጅ እንደዚህ እውነትም እንደዚህ ሰይጣን ባልግ የለም። ምን ነው ይሄ ልጅም አይወስደው። በስመ አብ ጓደኞች ጓድ በላይ መዋጋት ምንችል አይመስለኝ። 2 ቀረን እኮ እኔ ቀድሜ ሰዋል። የት ነው የምትሰዋው? ግድ የለም ጥለኝ ማድም ስማኝ። እሺ በለኝ። ካበራ ሱቅ አጠገብ የቀበርኩት ወርቅ አለ። እሱ ወርቅ? አዎ ለባለቤቴ ድህነታችን አይደል እንዲያዘብ ወርቅ ደብቀን ነው እዚህ የምታሰቃየኝ። ሀገርን ለራስ ያዛ ለምን ዘመድክ ማላቅ ነው የሚመስል ምን ለማጣጣቃ ያ ፀጉሩ የገባው ልጅ አንተ ያቺ አስካቢ ወለደችው ሹምዬ አንተ ማለት ሹምዬ ልጅ አይደለም እንዴ? ማራቅሽ ነው አወራች እንዴት ያሩት ምን ማታው መጀመሪያ ይታወቅ ነው ከዚህ በህይወት እንድትወጣ አይደለም ስናለን ትላንትና ጀምሮ ማለት ነው I don't know what's going wrong with my አናት ግን አናቴ እንደዚህ እየተላላጠ ነው ማለት ነው። have you seen this? ትላንትና ነው ጀመረኝ like እንዴ እንዳለ በቃ ፍግፍግ ብሎ ነው የሚነሳውና ምን ላደርግበት ምንድነው የምትወክሩኝ? ሲያስጠላዋል ጨርቃ ገደ በጎመን ዘር ታሸውን ይሰማልሃል። እስክሪኑ ፈሰ ቆዳ እየሸሸ እኔ የምር መፍትሄ ካለ ብዬ ነው ኮሜንት ጥሩ በግ ነው ገዛችሁት። በጣም አሪፍ ነው። ያው በቃ ጣፋ ምናምን ፌስታል ውስጥ አድርጋለሁ። ጨጓራ ምናምን ሁሉ ከትቻለሁ። ግልዱስ አለ እኮ አለ። ወስተን በበጉ ቆለጥ እየጠረጠርሽ ምኑን በላው ታለና በእናትህ ካላመንሽ ነፈትሽ ምን በቁ ፈትሻል። እኔ አታምኝም ማለት ነው። ለግና ካሉት እሱ ሆነ ነው ካላመጣ አለቅ ማን እናት